ዛሬ ከዚህ መጽሐፍ እንዴት የተግባር ሰው መሆን እንደምንችል በስፋት የምናይ ይሆናል። አንድ ሰው አሸናፊ ለመሆን ሊኖረው የሚገባው ባህሪ ቢኖር የዓላማ ግልጽነት፣ የሚፈልገውን ማወቅና ይህንንም ለማሳካት ያለው የማይናወጥ ፍላጎት ናቸው። እጅግ አስፈላጊውን ስራህን ለይተህ ከማውጣትህና መስራት ከመጀመር በፊት በእያንዳንዱ የህይወት ዘርፍ ማሳካት የምትፈልገውን ነገር መወሰን ይኖርብሃል። ግልጽ የሆነ መዳረሻ ማስቀመጥ በግላዊ ስኬት ላይ ምናልባትም በጣም አስፈላጊው ጽንሰ ሐሳብ ሳይሆን አይቀርም። አንዳንድ ሰዎች በአጭር ጊዜ ውስጥ በርካታ ተግባራትን ማከናወን የመቻላቸው ዋናው ሚስጥር ዓላማቸውን፣ መዳረሻቸውን በግልጽ ማወቃቸውና ከነዚህ ዓላማ ውልፍት አለማለታቸው ነው። መዳረሻን በግልጽ ባላወቅበትና እርሱ ላይ ለመድረስ መከተል ያሉብህን እርምጃዎች በለየህ ቁጥር ግብ ላይ ለመድረስ ቀላል ይሆንልሃል። ስራ ማጓተትም ትተዋለህ። ወደ ተግባር የምትገባውም በእንዲህ ያለ ማይንድ ሴት ስትንቀሳቀስ ነው። ብዙ ጊዜ ስራን ማንጓተት፣ ያለመነቃቃት ወይም ሞቲቬሽን ማጣት ባህሪ በዋነኝነት የሚመነጨው ዓላማህን በግልጽ ካለመረዳት፣ ከግራ መጋባትና የምትሰራው ስራ በምን መልኩና እንዴት መሰራት እንዳለበት ካለመረዳት ነው። ይህንን የተለመደ ሁኔታ በፍጹም አቅምህ ዓላማህን ግልጽ ለማድረግ በመትጋት ማስወገድ ይኖርብሃል። ዛሬም እንደተለመደው እንዴት የተግባር ሰው መሆን እንደምንችል ከዚህ መጽሐፍ አንድ በአንድ በስፋት የምንዳስስ ይሆናል። እንደተለመደው ይህ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ እንጀምር። ለስኬት የሚረዳህን አንድ ታላቅ ህግ ልነግርህ እፈልጋለሁ። ይህም ህግ በወረቀት ላይ አስብ የሚል ነው። ይህ ህግ እንዴት ወደ ተግባር እንደሚያሸጋግርህ እንመልከት። በዓለማችን ውስጥ ከሚኖሩ ለአቅመ አዳም ከደረሱ ሰዎች ውስጥ 3% የሚሆኑት ብቻ በግልጽ የተጻፈ የህይወት ግብ ዝርዝር አላቸው። እነዚህ ሰዎች ተመሳሳይ ወይም የተሻለ ትምህርት ችሎታ ካላቸው፣ ነገር ግን ግልጽ የሆነና በጽሑፍ የተቀመጠ የህይወት ግብ ከሌላቸው ሰዎች ከ5 እስከ 10 እጥፍ የበለጠ ውጤታማ ወይም ስኬታማ ናቸው። የህይወት ግብህን በግልጽ ለማስቀመጥና ወደ ተግባር ለመለወጥ የሚረዱህን ከስር የተዘረዘሩትን 7 የህይወት ዘመን ቀመሮች አንድ በአንድ አሳያለሁ። እነዚህ ቀመሮች ውጤታማነትህን ቢያንስ በ2 እና በ3 እጥፍ ይጨምሩልሃል። ይህም የተግባር ሰው እንድትሆን ወደ ግብና ዓላማ እንድትጓዝ ያነሳሳል። በእነዚህ 7 ቀመሮች የተጠቀሙ ሰልጣኞች በዓመታት ብሎም በወራት ውስጥ ገቢያቸውን በአስገራሚ ሁኔታ ማሳደግ ችለዋል። ስለዚህ የመጀመሪያውን ቀመር እንመልከት። አንደኛ፣ የምትፈልገውን በትክክል ወስን። ልትደርስበት የምትፈልገውን ስኬት ላይ ለመድረስ ካንተ ምን እንደሚጠበቅና ይህንንም በምን ቅደም ተከተል ማድረግ እንዳለብህ በደንብ ግልጽ እስኪሆንልህ ድረስ ከበላይ ኃላፊ ጋር በመሆን ብቻህን ስለ ዕቅድህ፣ ግብህ መምከር ይኖርብሃል። በርካታ ሰዎች በዚህ መንገድ ፍላጎታቸውን ባለመለየትና ባለመወሰናቸው ምክንያት ብቻ በየቀኑ ዝቅተኛ ዋጋ ባላቸው ወይንም አላስፈላጊ በሆኑ ስራዎች ተጠምደው ቀናቸውን ያሳልፋሉ። መስራት የማይገባህን ስራ በተገቢ ሁኔታ ብታከናውን እንኳን ጊዜህን እንዳባከንክ ይቆጠራል። ስቴቨን ኮቬይ መሰላል በአግባቡ በትክክለኛው ግድግዳ ካልተደገፈ እያንዳንዱ ወደ ላይ የምናደርገው እርምጃ ወደ ተሳሳተ ቦታ በፍጥነት ያደርሰናል ይላል። በመቀጠል ሁለተኛው ግብህን በጽሑፍ አስቀምጥ የሚለው ነው። በወረቀት ላይ የማሰብ ልምድ ይኑርህ። ግብህን በወረቀት ላይ ማስፈር ሐሳብን ከምኞት ባለፈ ተጨባጭ ቅርጽና መልክ እንዲኖረው ይረዳሃል። ይህ ስታደርግ የሚታይና የሚዳሰስ ግብ መፍጠር ትችላለህ። እንደዚሁ ያልተጻፈ ግብና ዓላማ ከጀርባው ገፊ ኃይል ስለማይኖረው ምኞትና ቅዠት ከመሆን አይዘልም። ያልተጻፉ ግቦች ወደ ግራ መጋባት፣ ምንምነትና ወደ ተሳሳተ አቅጣጫ ይመሩናል። ሶስተኛው ግቦች ላይ ቀነ ገደብ አስቀምጥ።
ማንኛውም ግብ ቀነ ገደብ ከሌለው በወቅቱ ለመፈጸም ያስቸግራል። የተወጠነ መጀመሪያና ማለቂያ የለውም። ያለ ቀነ ገደብ የሚቀመጥ ግብ የመዘግየትና አልፎም ያለ መሰራት ዕጣ ይገጥመዋል። አራተኛው ግብ ላይ ለመድረስ ማከናወን የሚገባ ተግባራትን ሁሉ በዝርዝር ማስቀመጥ ይኖርብሃል። ያሰብከውን ሁሉ መዘርዘር ወይም መጻፍ ይኖርብሃል። ዝርዝርህ የተሟላ እስኪሆን ድረስ የሚመጡ ተጨማሪ ሐሳቦችን አካታቸው። ይህ ዝርዝር የግብህ ወይም የዓላማህን ትክክለኛ ምስል ይከስትልሃል፣ የመሮጫ መም ይሰጥሃል፣ ግብህንም እንድታሳካ ይረዳሃል። አምስተኛው የሥራ ዝርዝርን ወደ ድርጊት መርሃ ግብር ለውጥ። ዝርዝር ላይ የተመለከቱ ሥራዎችን መስራት በሚገባቸው ቅደም ተከተል አስቀምጥ። ጊዜ ወስደህ ቅድሚያ የሚሰጠውን የሚከተለውን ላይ የድርጊት መርሃ ግብርህን በወረቀት ላይ ስዕላዊ አገላለጽ በመጠቀም አስፍር። ይህንን ግብ ወደ ትናንሽ ዕለታዊ ተግባራት በመከፋፈል ልታሳካው እንደምትችል ስታይ እጅጉኑ ትገረማል። ስድስተኛው እቅድህን ተመርኩዘህ ወደ ተግባር መግባት ነው። የሆነ ነገር አድርግ፣ ማንኛውንም ነገር አድርግ። በአግባቡ በሥራ ላይ የዋለ መለስተኛ እቅድ ተግባር ላይ ካልዋለ እቅድ ይልቅ የተሻለ ነው። ስኬትን ለመጎናጸፍ ወደ ተግባር መግባት ዋነኛው ነገር ነው። በመጨረሻም ሰባተኛው ቀመር በየቀኑ ወደ ግብህ የሚያስጠጋን ማንኛውንም ነገር ለማድረግ መትጋት ይኖርብሃል። የተዘጋጀው የሥራ ዝርዝር ከየቀኑ እንቅስቃሴዎች ጋር አዋህደ የምትሰራው ምንም ነገር ቢሆን በፍጹም አንድም ቀን ቢሆን አትዝለል። መጽናት ይኖርብሃል። አንዴ መንቀሳቀስ ከጀመርክ በፍጹም አታቁም። ይህ ስነ ምግባር ብቻውን ግላዊ ምርታማነትህን ሊያሻሽልና ስኬትህን ሊያፋጥን ይችላል። ስለዚህ የኔ ምክር ይህ ነው። ግብን በጽሑፍ የማስቀመጥ ትልቅ ጠቀሜታ አለ። በግልጽ የተጻፉ ግቦች አስተሳሰብ ላይ ትልቅ ተጽዕኖ ይኖራቸዋል። በማነቃቃት ወደ ተግባር ይመሩሃል። ኃይልህን በማውጣት የሥራ ፍጥነትህ እንዲጨምር ያደርጋሉ። ግብ ለስኬትህ ዋነኛ ነዳጅ ነው። ግብህ ከፍ ባለና ግልጽ በሆነ ቁጥር የበለጠ ለውጤት ያነሳሳል። አዘውትረህ ዓላማ ላይ ባተኮርክ መጠንም የውስጥ የመነሳሳት አቅምህና የማስፈጸም ፍላጎትህን ከፍ ያደርጋል። ግብህን በየቀኑ አስብ፣ ገምግም። ሁሌም በጠዋት ስትነሳ በጣም አሳሳቢውን ነገር በማድረግ ጀምር። በመቀጠል ይህንን ተግባራዊ እርምጃ አሁኑኑ አድርገው። አንደኛ፣ ንጹህ ወረቀት አውጥተህ በቀጣዩ ዓመት፣ ወር ወይም ሳምንት ልታከናውን የምትፈልጋቸውን 10 ነገሮች በዝርዝር ጻፍ። ግቦችህ ዓመት እንዳለፋቸውና እንደተሳኩ አስመስለ መጻፍህን አትዘንጋ። ሁለተኛው፣ 10 እቅዶችህን ገምግማቸው። ብትፈጽማቸው ሕይወት ላይ ትልቅ ለውጥ የሚኖረው ከመካከላቸው የትኛው ነው? ምረጥ። ግቡ ምንም ሆነ ምን በተለየ ወረቀት ላይ ለብቻው ጻፈው። ቀነ ገደብ አስቀምጥለት። የድርጊት መርሃ ግብር ንደፍለት። በየቀኑም ወደዚህ ግብ የሚያስጠጋን ተግባር ከውን። ይህ ልምምድ ብቻውን ሕይወትህን እስከ ወዲያኛው ይለውጣል። በመቀጠል የምናየው የተግባር ሰው ለመሆን ማድረግ የሚኖርብን ሁለተኛው ሚስጥራዊ ቁልፍ ይሆናል። ይህም እያንዳንዱን ቀን አስቀድመህ አቅድ የሚል ሲሆን ይህንንም እንዴት ማድረግ እንደምትችል አንድ በአንድ በስፋት ማየታችንን እንቀጥል። አለን ካሌን በአንድ ወቅት እንዲህ ብሎ ነበር። ማቀድ ማለት የወደፊቱን ወደ ዛሬ በማምጣት አሁን ማስተካከል መቻል ነው። ዝሆንን እንዴት መብላት ይቻላል የሚለውን የድሮ ጥያቄ ሰምተው ሊሆን ይችላል። ምላሹ በጥቂት በጥቂቱ የሚል ይሆናል። ትልቁንና ፈታኝ የሚመስለውን ሥራ እንዴት ማከናወን ይቻላል? በተመሳሳይ መልኩ በጥቂት በጥቂቱ ሊሰሩ ወደሚችሉ ሥራዎች በመሸንሸንና ከከባዱ በመጀመር አንድ በአንድ በመስራት የሚል ነው። አእምሮህ የማሰብ የማቀድና የመወሰን ብቃትህ ሥራን የማዘግየት ባህሪን ሊያስወግዱልህና ውጤታማነትህን ከፍ የሚያደርጉልህ መሳሪያዎች ናቸው። ግብህን የማስቀመጥ በዝርዝር የማቀድና ወደ ተግባር የመለወጥ ችሎታ የሕይወትህን አቅጣጫ በእጅጉ ይወስናል። ማሰብና ማቀድ
የታመቀ የአእምሮ ኃይልህን በተግባር ላይ ያውላል። የፈጠራ ችሎታን ያነሳሳል። አካላዊና አእምሮአዊ ኃይልህንም ይጨምራል። የችግሮች ሁሉ ቀዳሚው ምንጭ ነገሮችን በደንብ ሳያስቡና ሳያውጠነጥኑ ወደ ተግባር መግባት ነው። ወደ ተግባር ከመግባት በፊት አስቀድመ ጥሩ ዕቅድ የማውጣት ችሎታ የአጠቃላይ ብቃትህ መለኪያ ነው። ዕቅድህ ጥሩ በሆነ መጠን ስራን የማዘግየት ዕድልህ በቀላሉ ለማስወገድ ስራን ለመጀመርና ለመቀጠል በእጅጉ ይረዳል። በስራ ላይ ዋነኛ ዓላማ ልታደርገው የሚገባው ነገር ላበረከትከው ወይም ላዋጣኸው አእምሮአዊ፣ ስሜታዊና አካላዊ አስተዋጽኦ የቻልከውን ያህል ምላሽ ወይም ማካካሻ ማግኘት ነው። በማቀድ ያሳለፍከው እያንዳንዱ ደቂቃ በተግባር ወቅት የሚጠፋውን እስከ 10 የሚደርስ ደቂቃ ያተርፍልሃል። እያንዳንዱን ቀን ለማቀድ ከ10 እስከ 15 ደቂቃ የበለጠ ጊዜ አይፈጅም። እነኚህ ትንሽ ደቂቃዎች ግን በቀን ውስጥ ሊከሰት የሚችለውን የ2 ሰዓታት ያህል ብክነት ያድኑልሃል። በቀን ውስጥ 2 ተጨማሪ ሰዓታትን እንዴት መፍጠር እንደምትችል ሚስጥሩን በመቀጠል ሹክ ልበል። ሁልጊዜም ከዝርዝር ውስጥ ሁልጊዜም አዲስ ነገር ሲያጋጥም ከመስራት ወይም ለመስራት ከመነሳት በፊት ዝርዝር ውስጥ አካተው። በዚህ የሥራ ዝርዝር ውስጥ ስራን መከወን ምርታማነትህን 25% ወይም ከ2 ሰዓታት በላይ ያተርፍልሃል። የሚቀጥለውን ቀን የሥራ ዝርዝር ዛሬ ምሽት ላይ አዘጋጅ። ዛሬ ያልተከናወኑ ስራዎች ካሉ በዚሁ የቀጣዩ ቀን የሥራ ዝርዝር ውስጥ አካት። አዲስ ማከናወን የሚገባ ስራዎች ዝርዝር በሳምንታዊ ዕቅድ ላይ አስተላልፍ። ይህ የተሟላ የነገ የሥራ ዝርዝር ይሰጣል። ወደ መኝታም አምርተህ በእረፍት ላይ በምትሆንበት ወቅት ድብቁ የአእምሮ ክፍል ሌሊቱን ሲያውጠነጥን ያድርና እንቅልፍህን ጨርሰህ ስትነቃ ቀድመህ ካሰብከው በተሻለ በተቀላጠፈ መልኩ የምትከውነውን አቅምና አዳዲስ ምልከታዎች ይሰጣል። መስራት ያሉብህን ተግባራት በቅድሚያ በዝርዝር ጽፈህ በምታዘጋጅበት ወቅት ስኬታማና ቀልጣፋ መሆን ትችላለህ። ለተለያዩ ዓላማዎች የተለያዩ የሥራ ዝርዝሮች ያስፈልጋል። በቅድሚያ ወደፊት ማድረግ የምትፈልጋቸውንና ወደ አእምሮ የሚመጣውን ሁሉ የምትጽፍበት ዋነኛ ዝርዝር ወይም ማስተር ሊስት አዘጋጅ። ይህም ወደ አእምሮ የሚወጣውን እያንዳንዱን ሐሳብና ተግባር የምትጽፍበት ቦታ ይሆናል። ለዝርዝሩ ብዙም አትጨነቅ፣ ቆይተህ ማስተካከል ትችላለህ። ዋናውን ዝርዝር ከማዘጋጀት በመቀጠል ወርሃዊ ዝርዝር ያስፈልጋል። ይህ በቀጣዩ ወር መከወን የሚገባህን የሥራ ዝርዝር የያዘ ሲሆን ከዋነኛው መዘርዘር ወይም ማስተር ሊስት የተላለፈና ከተጠናቀቀው ወር ያልተከናወኑ ስራዎችን ያካተተ ሊሆን ይችላል። በሶስተኛ ደረጃ የሚኖርህ ሳምንታዊ የሥራ ዝርዝር ሲሆን ይህም ሳምንቱን በቅድሚያ ለማቀድ ያግዛል። ይህ ሳምንቱን በሙሉ የተሻለና የተስተካከለ የሚቀጥል የሥራ ዝርዝር ነው። ይህ በስርዓት የተቀረጸ የጊዜ አጠቃቀም ዘዴ በእጅጉ ውጤታማ እንድትሆን ያግዛል። የሳምንቱ መጨረሻ ላይ ለተወሰነ ሰዓት ያለፈውን ሳምንት የሥራ አፈጻጸም መገምገምና ቀጣዩን ሳምንት ማቀድ ውጤታማነታቸውን በአስገራሚ ሁኔታ እንደጨመረላቸውና ሕይወታቸውን ሙሉ በሙሉ እንደለወጠ ብዙዎች ይናገራሉ። ይሄ አንተንም በእጅጉ ይጠቅማል። በመጨረሻም ዕለታዊ መዘርዘር ወይም ዝርዝር በማዘጋጀት በሚቀጥለው ቀን ማከናወን የሚገባን ስራዎች ዝርዝር ከሳምንታዊና ከወርሃዊ የሥራ ዝርዝሮች በመነሳት ማሰናዳት ይኖርብሃል። በየዕለቱ ስራዎችን ስታከናውን የተሰሩ ስራዎች ላይ ምልክት የማድረግ ልምድ ይኖርህ። ይህም የስኬትህን ምስላዊ ገለጻ ይሰጣል። በቀጣይም የመከወንና ወደፊት የመንቀሳቀስ ፍሰትህን ያጎናጽፈዋል። በሥራ ዝርዝር ውስጥ ያከናወንካቸው ተግባራት እየጨመሩ ሲሄዱ ተነሳሽነትህም በአንጻሩ ይበረታል። ለራስህ ያለ ክብርና ግምትም በእጅጉ ይጨምራል። ስለዚህ ተግባራትን ማቀድ ስንል ማንኛውንም አይነት ተግባር ሲኖር ከጅማሬ እስከ ፍጻሜ ድረስ ምን መስራት እንዳለብህ የሚገልጽ የሥራ ዝርዝር አዘጋጅ። በአሳሳቢነት ደረጃቸው ዝርዝሮቹን አሰናዳ። በወረቀት በኮምፒውተር ላይ ተግባርህን ምስላዊ በሆነ መልኩ አስቀምጥ። ቀጥለህም
ከመጀመሪያው ተግባር በመጀመር ስራህን ማከናወን ቀጥል። በእነዚህ መልኩ ማሳካት የምትችለው ከፍታ ራስህንም ያስገርምሃል። ተግባራትህን ባከናወንክ መጠን ይበልጥ ኃይልና ስኬታማነት ይሰማሃል። ሕይወትህ በቁጥጥር ስር እንዳለ ይሰማሃል። ተፈጥሯዊ መነቃቃት ሰውነትህን ይሞላዋል። ስራህን በፍጥነት መስራት የሚያስችሉ ምልከታዎችና ሐሳቦች ወደ አንተ መጉረፍ ይጀምራሉ። የራስህን ውጤታማነት በእጅጉ ከሚጨምሩ ጥቂት ሕጎች አንዱ የ10-90 ሕግ ነው። ይህ ሕግ እንደሚያስቀምጠው ስራን ከመጀመር በፊት እቅድ ላይ የምታውለው 10% የሚሆነው ጊዜ ስራውን በምታከናውንበት ወቅት እስከ 90% የሚሆነውን የአፈጻጸም ጊዜህን ይቆጥብልሃል። ይህንንም ሕግ ለራስህ ማረጋገጥ ትችል ዘንድ ልትሞክረው ትችላለህ። እያንዳንዱን ቀን ቀድመ ማቀድ ስራህን ለመጀመርና ለማስቀጠል ቀላል ይሆንልሃል። ከቀደመው ይልቅ ስራው ይቀላጠፋል። ይበልጥ ብቁና ኃይለኛ እንደሆንክ ይሰማሃል። መስራት እንደምትችል በማታምንበት ፍጥነት ስራህን መከወን ትችላለህ። በመጨረሻም ማንም ሊቋቋም አይችልም። በአጭሩ የተግባር ሰው ሆነሃል። እስኪ በመቀጠል ይህንን ተግባራዊ እርምጃ አሁኑኑ አድርገው። አንደኛ፣ ዛሬውኑ እያንዳንዱን ቀን፣ ሳምንትና ወር በቅድሚያ ማቀድ ጀምር። በማስታወሻ ላይ በሚቀጥሉት 24 ሰዓታት ማከናወን ያሉብህን ተግባራት በዝርዝር ጻፍ። አዲስ ሐሳብ ከመጣልህ ዝርዝር ላይ አክልበት። ለወደፊት የሚጠቅሙ ተግባራትንና ክንውኖችን ሁሉ ዝርዝር ውስጥ አካት። ሁለተኛ፣ ቀጥለህም ወሳኝ ግቦችህን፣ አስፈላጊና አሳሳቢ የሆኑትን ሁሉ በቅደም ተከተል አስቀምጥ። ፍጻሜውን በአእምሮ በማሰብና ከእርሱ በመነሳት ወደ ኋላ አቅድ። ቀደም ሲል እንዳልነው ወረቀት ላይ አስብ። ሁልጊዜም ከዝርዝር ላይ ስራ። ምንም ያህል ምርታማ እንደምትሆን ስታስብ ትደነቃለህ። ይህን ማድረግ ብቻ ወደ ስኬት ይገፋሃል። ማንም ሊቋቋም የማይችል ሰው በመጨረሻም ያደርጋል። በመቀጠል የምናየው የ20-80ን ሕግ በመጠቀም እንዴት ተግባራዊ ሰው መሆን እንደምትችል የሚያነሳውን የመጨረሻውን ክፍል ይሆናል። በአግባቡ ከተጠቀምንበት ለማንኛውም ነገር በቂ ጊዜ አለን የሚል አባባል አለ። የ20-80 ሕግ አንዱና ዋነኛው የህይወትና የጊዜ አጠቃቀምን የሚረዳ ሕግ ነው። በአጭሩ ይህ የ20-80 ሕግ እንደሚያስረዳው 20% የሚሆነው ተግባር የቀረውን 80% ውጤትህን ይወስናል። 20% የሚሆኑት ደንበኞች የሽያጭህን 80% ይሸፍናሉ። ወይም 20% የሚሆነው አገልግሎት 80% የሚሆነውን ትርፍህን ይወስናል። 20% የሚሆነው ተግባር 80% የሚሆነውን የሥራህን ጥቅም ይወስናል እንደማለት ነው። ይህም ማለት በሥራ ዝርዝር ላይ 10 ተግባራት ቢኖሩ ከነዚህ ውስጥ 2ቱ ብቻ የሚኖራቸው ዋጋ ቀሪ 8 ተግባራት በአንድ ላይ ከሚኖራቸው ዋጋ ይበልጣል ማለት ነው። የተግባራት ቁጥር ወይስ የተግባራት ወሳኝነት? ዋናው ልንረዳው የሚገባው ቁም ነገር ይህ ነው። ምናልባት ሁሉም ስራዎች ተመሳሳይ ጊዜ የሚፈጁ ቢሆን እንኳን አንዱ ወይም 2ቱ ስራዎች ብቻቸውን ቀሪዎቹ እያንዳንዳቸው ከሚያበረክቱት አስተዋጽኦ በ5 ወይም 10 እጥፍ ይበልጣሉ። ብዙ ጊዜ በዝርዝራችን ላይ ካሉ 10 ተግባራት አንዱ ብቻውን ከቀሪ 9 ተግባራት የበለጠ ዋጋ ሊኖረው ይችላል። ካለማወላወል በመጀመሪያ ልትተገብረው የሚገባው ስራም ይህ ነው። በአማካኝ ብዙ ሰዎች የትኛውን ስራ የማዘግየት አዝማሚያ የሚያሳዩ ይመስላል። በእርግጥም አብዛኛው ሰው ለነገ የሚለው ተግባር በህይወቱ ላይ ከፍተኛ ለውጥ ሊያመጣ የሚችለውን እጅግ አስፈላጊ የሆነውን 10 ወይም 20% የሚሆነውን ስራ ነው። በምትኩ ደግሞ አነስተኛ ዋጋ ባለውና 80% በሚሆነው ስራ ተጠምደው ከላይ ታች ሲሉ ይዋልላሉ ማለት ነው። ተግባር ላይ እንጂ ውጤት ላይ አታተኩር። ምናልባት ቀኑን ሙሉ ባተላይ ሆነው የሚውሉ ነገር ግን አነስተኛ ውጤት ያላቸውን ሰዎች ታውቅ ይሆናል። የነዚህም ዋነኛው ምክንያቱ በግል ህይወታቸው፣ በድርጅታቸው ወይም በራሳቸው ላይ ከፍተኛ ለውጥ ሊያመጡ የሚችሉ አስፈላጊ ስራዎችን ቸል በማለት
ቀለል ባሉና አነስተኛ ጠቀሜታ ባላቸው ስራዎች ተጠምደው በመዋላቸው ነው። ከፍተኛ ጠቀሜታ ያላቸው ስራዎች በአብዛኛው አድካሚና ውስብስብ ናቸው። ነገር ግን እነዚህን ስራዎች በውጤታማነት መልኩ መከወን የሚኖረው ጠቀሜታ እጅግ ከፍተኛ ነው። ስለዚህ እጅግ ጠቃሚ የሆኑትን 20% ስራዎችን ከማጠናቀቅ በፊት አነስተኛ ጠቀሜታ ባላቸው 80 በሚሆኑ ቀላል ስራዎች የመጠመድ ልማድን ልታስወግድ ይገባል። ዘውትር አንድን ነገር ከመከወን በፊት 20% ከሚሆኑትና ከፍተኛ ዋጋ ካላቸው አሊያም 80% ከሚሆኑት ቀለል ከሚሉትና አነስተኛ ጠቀሜታ ካላቸው ስራዎች የቱ እንደሆነ ራስህን የመጠየቅ ልማድ ይኑርህ። ትናንሽ ነገሮችን ቅድሚያ የመስራት ፍላጎትህን ዛሬውኑ አስወግድ። አስተውል፣ ደጋግመህ የምትከውነው ነገር ኋላ ማቆም የማትችለው ልምድ መሆኑ አይቀርም። አነስተኛ ዋጋ ያላቸውን ቀላል ስራዎችን ቀድመ መርጠ የምትሰራ ከሆነ ይህንኑ አነስተኛ ስራ ላይ የማትኮር ልምድ ታዳብራለህ። ይህ ግን በፍጹም ሊኖር የሚገባ ልማድ መሆን የለበትም። በተቃራኒ በህይወት ወይም ለስራ ከፍተኛ ጠቀሜታ ያላቸውን ተግባራት የማስቀደምና እነሱም ላይ ትኩረት የማድረግ ባህልን ልታዳብር ይገባል። ጥቃቅን ስራዎች እንደ ጥንቸል ናቸው። በፍጥነት ስለሚራቡ ሰርተህ ልትጨርሳቸው አትችልም። ማንኛውም ጠቃሚ ስራ እስክትጀምር ድረስ አስቸጋሪ መስሎ ይታያል። ነገር ግን አንድ ጊዜ ከጀመርከው እንድትቀጥል ይገፋፋሃል። ይህ የሚሆንበት ዋነኛው ምክንያት መጠመድን ስለሚወድ ነው። ያንተ ትልቁ ስራ ታዲያ ይህንን የአንጎል ክፍልህን ከበድ ያለና በህይወት ላይ ትርጉም የሚኖረውን ስራ ፈልገህ መመገብ መሆን አለበት። ሌላው እና የመጨረሻው ሐሳብ ራስህን አንቃ የሚለው ነው። አንድ በህይወት ላይ ትርጉም ሊያመጣ የሚችል ስራ እንዴት መጀመርና መጨረሽ እንዳለብህ ማሰብ በራሱ ለተግባር እንድትነሳሳና ስራን የማዘግየት ባህሪን እንድታስወግድ ይረዳሃል። የሚገርመው ደግሞ እንደዚህ አይነት እጅግ ጠቃሚ ስራን ለማከናወን አላስፈላጊ የሆነውን ቀላል ስራ ለመስራት የሚያስፈልገው ጊዜ ተመሳሳይ መሆኑ ነው። ልዩነቱ እጅግ አስፈላጊና ጠቃሚ የሆነውን ስራ ስታከናውን የምታገኘው የእርካታ በስራ የመተማመን ስሜት ሲሆን፣ በተቃራኒው አነስተኛ ዋጋ ያለውን ስራ በተመሳሳይ ጊዜ ስታከናውን ደግሞ በጣም ትንሽ እርካታ ማግኘት ወይም ምንም እርካታ ላታገኝ መቻል ነው። የጊዜ አጠቃቀም የህይወት አጠቃቀም ነው። ራስህን በእቅድ መምራት እንዲሁም የድርጊቶችን ቅደም ተከተል መቆጣጠር መቻል ማለት ነው። የጊዜ አጠቃቀም ቀጥሎ ምን እንደምትሰራ ማወቅ ነው። ቀጥሎ የምትሰራውን ለመምረጥ ደግሞ ዘወትር ነፃ ነህ። ስለዚህ የሚጠቅመውን ከማይጠቅመው የመምረጥ ችሎታ በህይወትና በስራ ላይ የስኬት ቁልፍ ነው። ስኬታማ የዓላማ ሰዎች ከአስፈላጊው ስራ ለመጀመር ራሳቸውን ያስገዛሉ። በዚህም ምክንያት ከአብዛኛው ሰው የተሻለ ስኬትና መከናወን ይኖራቸዋል። አንተም በእነዚህ መልኩ መስራት ይኖርብሃል። ይህ የመጨረሻው ክፍል ተግባራዊ እርምጃ አሁኑኑ አድርጋቸው። አንደኛ፣ የህይወትህን ዋና ዋና ግቦችና ተግባራት ዘርዝረህ አስቀምጥ። የትኞቹ ዋና ዋና 10 ወይም 20% የሚሆኑትን ስራዎችን፣ የተቀረው 80 ወይም 90% የሚሆኑትን ውጤቶችን እንደሚወክሉ ለይተህ እወቅ። ሁለተኛ፣ በእነዚህ እጅግ አስፈላጊ በሆኑ ጥቂት ስራዎች ተጠምደ ለማሳለፍና ዝቅተኛ ዋጋ ላላቸው ስራዎች ደግሞ አነስተኛ ጊዜ ለመስጠት አሁኑኑ ወስን። ከዚህ መጽሐፍ እንዴት የተግባር ሰው መሆን እንደምትችሉ ወደ ተግባርም ልትገቡ የምትችሉባቸውን ቁልፎች ለማየት ሞክረናል። እነዚህን ቁልፎች በህይወታችሁ ላይ ከሞከራችኋቸው በእርግጠኝነት የተግባር ሰው እንደምትሆኑ ለስኬትም እንደምትበቁ ባለብዙ ተስፋ ነኝ። ከዛሬው የመጽሐፍ ቅምሻ እንደተለመደው የትኛው ሐሳብ ተመቻችሁ? ኮሜንት ላይ ጻፉልን። በሚቀጥለው ጊዜ እንዲህ አይነት ህይወት ለዋጭና ጠቃሚ መጽሐፎች ወደ እናንተ የምናደርስ ይሆናል። ቪዲዮውን ላይክ፣ ይህንን አስደናቂ ዕውቀት ደግሞ ለሌሎች ሼር በማድረግ ይህንን ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉን ጋብዛችኋለሁ። መጽሐፉን ሙሉውን በአማርኛ የምትፈልጉ ብቻ እንደተለመደው ከታች ባለው የቴሌግራም ሊንክ አድራሻ ልጽፉልን ትችላላችሁ። በሚቀጥለው ጊዜ
በሌላ ሕይወት ለዋጭ መጽሐፍ እስክንገናኝ ድረስ ቸርን ሰንብት።